በብር እየተገረፈ በዋንጫ ወደሚገረፍበት ክለብ ዲቡ ማርቲኔዝ ወደ ቼልሲ ሂር ዊ ጎ ግባና አውጣው ይላል። ግባና አውጣው። እንዲህ ነገር እኮ እኔ ቀልድም መስሎኝ ነበር። በአንድ ቀን እንደዛ በቃ በረኛ ነበር እኮ ይቀረው። ቻኦ ቻኦ ልሰናበትሽ ሳንቼዝ፣ ቻኦ ቻኦ ልሰናበትሽ። በ8.5 ሚሊዮን በ2 ዓመት ኮንትራት እየታየ በሚጨመር 1 ዓመት ኮንትራት ዲቡ ወደ ቼልሲ እንኳን ደህና መጣ። ገብቷል። ኢሚሊያኖ ማርቲኔዝ ቱ ቼልሲ ሄር ዊ ጎ። ገባና አውጣው። አባቴ የሰውዬ ከ15 ሚሊዮን አይበልጥም ነበር ያልኳችሁ። 7.5 ሚሊዮን። ግፋችን ግን በዛ። ይሁን 7 ምን እቺ እንዲህ ድንገት መጥላት እኮ ገንዘብ ነች። አሁን በፊትም ለዋንጫ ነው። አሁን አይደለም፣ በፊትም ለዋንጫ ነበር። አሁን በደንብ ለዋንጫ ጠብቅ። አይ ቼልሲ በቃ ትንሽዬ ክፍተት ካየሩ ጦ ተጫዋች ያስፈርማል። እኔ እኮ የሚገርመኝ ነገር ቼልሲ በ3 ቀን ውስጥ ዝውውር የሚጨርሰው ነገር ማለት የሆነ ቀንማ በአንድ ቀን ነው ጨርሶ አይደል ያስደመመ። በቃ በጣም እየገረመኝ ነው። እኔ ምሬን ነው የምላችሁ። ሁላችሁ ዘንድሮ ቼልሲ ትልቁ ድክመቱ በረኛ ነበር። ሳንቼዝን በባለፈ ሲሰራ የነበረውን ስህተት እያያችሁት ነበር አይደለ? ከዛው የፈጠነ ሄዶ ማርቲኔዝን ከቪላ ያርገው ይሄው ሂርቢጎ ብለውል ከቻለ አሁን አላማ ምንድነው? ስትሉ ዋንጫ ነው መፋለሙ። እኔ ዘንድሮ የፕሪሚየር ሊግ ዋንጫን ካልወሰድኩኝ ቁጭ አለልም እያለ ነው ይሄ ቡድን። ኦፊሻሊ ቼልሲዎች እንኳን ደስ አላችሁ። ኧረ እስቲ ኮፒ ሊንክ አድርጉ፣ እስቲ ሼር አድርጉ። ወይ አካውንቴ ምን ሆኗል? ለማንኛውም ጀምአው ኮፒ ሊንክ ሼር አድርጉ። ቼልሲ አዲስ ፈራሚ አስፈርማል ሂርቢጎ። ይሄ እንደውም ቼልሲዎች ራሳችሁ 10 ጊዜ ኮፒ ሊንክ በማድረግ ቪዲዮን አዳርሱት ለቼልሲዎች በሙሉ። ኮንግራ አይመቻችሁ። ግን ዋንጫ ምን በለውኛል። ተፈወስኩ። ቹንግ ፈወሰኝ። ጨጓራዬ ሰላም። ይሄ ጥይት ብተኩስ ይመልሳል፣ ይሄኛው ሽጉጥ ይመልሳል። ከዛ ይደንስባል። እንዲህ ነው የሚነብ። ወይኔ ማርቲኔዝ ቼልሲ ፈረመ። እሱን ትላላችሁ እንዴ እናንተ? ገና ጉድሽ እያንዳንድሽ አዳሜ ሳንቼዝ ነው ብለሽ ስትመጪ የነበርሽ ቀጥታ ይሄ ሰውዬን የመጣው አሁን ምን እንደምትሆኝ እናያለን። ሌላው እሱ ብቻ አይደለም። ከዚህ ቀጥሎ ይኸውላችሁ አሁን ተተኪ ትውልድ ኔክስት ጄኔሬሽን አሁን ከልጅነት ጀምሮ የምናበስላቸው በረኞች አሉ። የዛሬው ጨዋታ ላይ የሚገቡ በረኛ ከዚህ ሰውዬ ምን አይነት ልምድ እንደሚወስድ አስብ። ዳንስ አለ። ኢማኑኤል ሜጋ የሚባል አጥቂ አለን ቤንች ላይ አይደል? እሱም ይደንሳል፣ ይሄም ይደንሳል። ሁለቱ እንደዚህ ይላል። ጉዴ ነው በቃ። ሆነስት የሚባል ተጫዋች ቼልሲ ከአታላንታ አስፈርሟል። ልጆች ላይ ነው። አሁን 18 ዓመቱ ነው። የሚቀጥለው ዓመት ነው ቼልሲ የሚመጣው፣ ዘንድሮ አይደለም። የሚቀጥለው ዓመት ይመጣል። ሆነስት የቼልሲ ተጫዋች ሆኗል። በረኛ አለኝ፣ የፈለኩትን ነው ማድረግ። እንዲህ ማልደበድብ ነገር የለም። አረ ቼልሲዎች እልል በሉ። አረ ከሮበርት ሳንቼዝ ልትገላገሉ ነው። ለዛውም በኤሚሊያኖ ማርቲኔዝ በዲቡ 7.5 ሚሊዮን ፓውንድ ብቻ። ትላንት የተጀመረው ድርድር የፈጠረ ቼልሲዎች እንግዲህ ለዛ መላክቶ ለጠፋበት ግብ ጠባቂ ለሮበርት ሳንቼዝ ሁነኛ ምትክ አምጥተውላቸዋል። ኤሚሊያኖ ማርቲኔዝ ወደ ቼልሲ ሂር ዊ ጎ ተብሏል። በዚህ ዝውውር ምንኛ ትደሰት ይሆን ጋይስ? ደስታችሁን በኮፒ ሊንክ፣ በላይክ፣ በሪፖስት እንደዚሁም በኮሜንት አሳዩኝ ጋይስ። ዲቡ ማርቲኔዝ የቼልሲ አዲሱ ግብ ጠባቂ መሆኑ ተረጋግጧል። ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ጋይስ ይሄን የመሰለ ግብ ጠባቂ በ7 ብር ማለት ነው 7.8 ሚሊዮን ፓውንድ ቼልሲ ከአስቶን ቪላ ኤሚሊያኖ ማርቲኔዝን ማስፈረሙ ተረጋግጦልሃል ነው ማለት ተረጋግጦልሃል። አስቶን ቪላ ውለታሽ በዝቶብኛል። ሞርጋን ሮጀርስን ሰተኝ፣ የሴት ፒስ ኮች ሰተኝ፣ ኤሚ ማርቲኔዝን በ7 ብር የዘንድሮ የቼልሲ የተጫዋቾች የማስፈረም ፖሊሲ በጣም ያበደ ነው ማለት ነው። ኤሚሊያኖ ማርቲኔዝ ቱ ቼልሲ ትገባና ታወጣዋለህ። አሁን ቼልሲ ከሉተን ታውን ጋር ጨዋታ አለው። አሁን ሁሉ ነገር በቃ ወደ ዋንጫ ነው፣ ግስጋሴው ወደ ዋንጫ ነው። ይሄን የመሰለ ልምድ ያለው ድንቅ ግብ ጠባቂ ይዘ ሞርጋን ሮጀርስና ኮል ፓልመርን ይዘ ትገባና ታወጣዋለህ። ዋንጫውን ከኔ ውጪ ማንም አይበላውም። ፎሎ እያደረክ የቼልሲ ቤተሰቦች በኤሚ ማርቲኔዝ ዝውውር ላይ ሐሳብ ስጡበት። በ7 ብር ነው የምልህ፣ በ7 ብር ኢሚሊያኖ ማርቲኔዝ ወደ ቼልሲ ሂር ዊ ጎ። ቼልሲ ጋይስ በጣም አምርሯል።
ክፍተት አለበት፣ ለዋንጫ እንዳይፎካከር ያሰጋዋል ስንል የነበረውን የግብ ጠባቂውን ቦታ እንግዲህ በጣም ምርጥ በሚባለው የፕሪሚየር ሊጉ ግብ ጠባቂ ኤሚሊያኖ ማርቲኔዝ መተካት ችሏል ማለት ነው። ኤሚሊያኖ ማርቲኔዝም ወደ ቼልሲ 7.5 ሚሊዮን ፓውንድ ተከፍሎበት ለ2 ዓመታት ማለት ነው የአንድ ዓመት ማራዘም አማራጭ ካለው ኮንትራት ጋር ለሰማያዎቹ መፈረሙ ተረጋግጧል። በተለይ በመጀመሪያው ጨዋታ ሳንቼስ ሲሰራቸው የነበሩ ስህተቶችን ተከትሎ ነበረ ቼልሲ ወደ ገበያው የወጣው። በስተመጨረሻም የአስቶን ቪላውን የ33 ዓመቱን ግብ ጠባቂ ኤሚሊያኖ ማርቲኔዝን ለማስፈረም ከስምምነት ደርሰዋል። ስለዚህ ዝውውር ምን ትላላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። አሁንስ የፕሪሚየር ሊጉን ታይትል የማሳካት ሀሳብ የላችሁም? የቼልሲ ደጋፊዎች ፈሪ ደጋፊዎችን ነው እያልኩ ያለሁት። እኔ ቪዲዮ ስሰራ እኔ ግርም ትሉኛላችሁ። የቼልሲ ደጋፊ ነው ኮሜንት ላይ ተመጣና እየተሰራ ያለ ቡድን ምናምን ብለህ ታሽቃብጣለህ እንደ ሌሎቹ ማለት ነው። ይሄ ፍልስፍናህን ወደዛ ይሄ ነጫጭባ የሚፈለስፈው ፍልስፍና ነው ቡድን እስኪገነባ የሚባለው። እያንዳንዱ ኳሊቲ ያለው ተጫዋች ከያዝክ ማለት ነው ፊሎሶፊ ካልሆነ በስተቀር ቡድን መገንባት 2-3 ጨዋታ በቂ ነው። ገብቶሃል አይደለ? መዋሃድ በቂ ነው። ፕሪሚየር ሊጉን የመብላት አቅም አለው ቼልሲ። ማርቲኔዝ በረኛ ነበር የሚያስፈልገን። በረኛ እስቲ ያው የሚጎለንን ቦታ ንገሩኝ። እስቲ የሚጎል ቦታ ንገረኝ። ማንኛው ማርቲኔዝ ወደ ቼልሲ በ7.5 ሚሊዮን ፓውንድ ምሳ በመበያ ዋጋ ወደ ቼልሲ ካዝና ገብቷል። በሌላ ዜና ኒኮላስ ጃክሰን ወደ አስቶን ቪላ በ65 ሚሊዮን ፓውንድ ገብቷል ማለት ነው። አረ ቼልሲ ምን አይነት ቢዝነስ ነው እየሰራ ያለው? በመድኃኒዓለም ስም ወደ ዋናው ቁም ነገር ገባውልህ። ወደድክም ጠላህም ዘንድሮ ፕሪሚየር ሊጉን እበለዋለሁ። ወደድክም ጠላህም ገብቷል አይደለ? እናንተ ደግሞ እየተገነባ ከቼልሲ ደጋፊ ውጭ ያላችሁት የአርሰናል ይሁን የሲቲ ምታሽቃብጡ ቼልሲ አይበላም ብለህ ምታሽቃብጥ ሰው እግር ትበላለህ። ገብቷል? እግር ትበላለህ በለዋለሁ ፕሪሚየር ሊጉ። ቻው። ምን ነው ቼላው እንዲህ ነው የተነጋገርነው። እኛ እኮ ይኸውላችሁ ቀን ተሰባስበን ማለት ነው ከነ ኪዩ ጋር ከነ ሶፊ ጋር ከነ ኦጊ ቼልሲ ጋር ይኸውልህ በቦርድ ተሰብስበን እንደው አውርተን ኤሚሊያኖ ማርቲኔዝ እንዳይፈርም ጥሩ አይደለም፣ አሁን ባለው ብቃቱ ዓለም ዋንጫ ላይ ባሳየው ብቃቱ የተነሳ እኛ ላይ ስጋት ይፈጥርብናል አልተባባልንም። የቼልሲ ደጋፊዎች ምን ባጠፋል? ኤሚሊያኖ ማርቲኔዝ ጭራሽ ደግሞ የፈረመበት ብር እኮ መፈረሙ እኮ ኖርማል 7.5 ሚሊዮን ዩሮ ላይ ሰው እየታወጣለ እንዴ ግፍ አይሆንባችሁም? ቼሊ ሃንግ ትሰራለህ በማታ እንዴ? እኔ ሲጀመር በ3 ሰዓት እኮ ይኸውላችሁ አላማረኝም። ጃክሰንን በ65 ሚሊዮን ላስቶን ቪላ ይሄ 33 ጎል አለው በአንድ አመት ውስጥ ብላችሁ ሲሸጡት የሚገርም አጥቂ ነው ከሃላንድ ይበልጣል ብላችሁ በ65 ሚሊዮን ሃንግ ሰርታችሁ ላስቶን ቪላ ሲሸጡ እኮ ታውቆይ ነበር። ወይኔ አለመጠርጠር ያለ እየታወቀኝ እንዴ ኤሚሊያኖ ማርቲኔዝን ይሩንጎ ታስብሉት ነው። እሺ እንደዚህ ነው ቼላው። እኔ ላይ ሙድ መያዝ ጀመርሽ። ቆይ ያገናኘን ይሄን በረኛ ፍዳውን ካላበለውት ሳንቼዝ እንዳይገባ ለኛ ጨዋታ ቀን ይሄ ሰውዬ ይግባ። ወይኔ ፋር እንተያያለን። ወይኔ ፋያ ጭራሽ ኤሚሊያኖ ማርቲኔዝ ሂር ዊ ጎ ቱ ቼልሲ በ7.5 ጁቬንቱስ እኮ በ10 ሚሊዮን በደናው ጊዜ እንግዛው ብሎ ነበር ከአስቶን ቪላ። እናንተ ግፈኞች ላይክ ሼር ኮፒ ሊንክ ፎሎ እያደረጋችሁ ይመቻችሁ። በመጨረሻም ይሄ ዝውውር ተጠናቀቀ። የቼልሲ ደጋፊዎች ጥያቄያችሁ ተመልሷል። ካሁን በኋላ ሳንቼዝ አስበላኝ፣ ሳንቼዝ ሊያጠፋ ነው፣ ለሳንቼዝ አታቀብሉት፣ ሳንቼዝ በቃ መጨናነቅ የለም ብራዘሪ። የዓለማችን ምርጡ በረኛ ሲባል ሲሸለም የነበረው ላለፉት የተወሰኑት ዓመታት ኤሚሊያኖ ማርቲኔዝ በመጨረሻም ቼልሲ ቤት መጥቷል። ስለዚህ ትላንት ቪዲዮ የሰራሁት ላይ ነግሬያችሁ ነበር። የእውነቴን ነው የምላችሁ። ባለፉት 5-6 ዓመታት ቼልሲ እንዲፈርሙ ከምፈልጋቸው 3 ተጫዋቾች አንዱ ነበረ ኤሚሊያኖ ማርቲኔዝ፣ ዲክላን ራይስ እና ሃሪ ኬን። ይሄ ልጅ በመጨረሻም ቢሆን ረፍዶም ቢሆን መጥቷል። ትናንትና ሌላ ቪዲዮ የሰራሁት ነበር ከኢረሮችን ከመስራት አንጻር ከሳንቼዝ ጋር ብዙ ማይራራቁ ምናምን ስል ነበር። ግን ስቲል አንዴ ስለዚህ ጉዳይ ሌላ ራሱን የቻለ ብዙ ረዘም ያለ ቪዲዮ ሰራበታለሁ። ለማንኛውም ኤሚሊያኖ ማርቲኔዝ በ7.5 ሚሊዮን ፓውንድ ከአስቶን ቪላ ወደ ቼልሲ ተዘዋውሯል። አሁን ቀጣይ የሚሆነው ነገር ምንድነው? ለሳንቼዝ አዲስ ክለብ ይፈለግለታል። that's it በቃ ይሄ ብቻ ነው the only solution ቼልሲ ቤት የሚታየው እንጂ ማይክ ፔንደርስ የረጅም ጊዜ ሎንግ ተርም ፕላን ነው። የቼልሲ የሎንግ ተርም ፕላን ኢዝ ማይክ ፔንደርስ። እሱ እንግዲህ ከማርቲኔዝ ስር በመሆን ከሱ እየተማረ ከሱ ብዙ ነገሮችን ይማራል። ባይዞ ማርቲኔዝ እዚህ ቲም ውስጥ ይዞ የሚመጣው ነገር ኮንፊደንስ፣
ትልቅ ቢግ ፐርሰናሊቲ ይዞ ይመጣል። አክቹአሊ አሸናፊ የሆነ በረኛ ነው። ብቻ ታውቁታላችሁ። በቃ ስለሱ ብዙ ኤክስፕሌን ማድረግ አይጠበቅብኝም። ለባክ ላይናችን የሚሰጠን ኮንፊደንስ ራሱን የቻለ ትልቅ ጥቅም ነው። በመጨረሻም ጥያቄያችሁ ተመልሷል። እስኪ ስለዚህ ዝውውር የተሰማችሁን ነገር ኮመንት ላይ ንገሩኝ። ይመቻችሁ። ቼላው ቪላና ሃንግ ሰራው። እኔ ባለፈ ተናግሬ ነበር። ቼልሲ ደደብ የሆነ በረኛ ነው ያለው፣ በረኛ የለውም፣ ቡድኑ ይችላል ብዬ ነበር። ሰማኝ። በቃ ያው ማርቲኔዝ ሂር ዊ ጎ ወደ ቼላው አሁን ትክክለኛው የዋንጫ ተፎካካሪ ሆነ ማለት ነው። በቃ አከተመ። ማርቲኔዝ ምርጥ ፐርፎርማንስ የሚያሳይ ከሆነ ቼላው ከአርሰናል ጋር ይገዳደራል ማለት ነው። ስለዚህ ቼላው ምርጥ በረኛ አግኝቷል። ባለፈ ተጫዋቾቹ ይችላሉ፣ በረኛው አይችልም አልኩ። ሰሙ። በቃ አስፈረሙ። ለማንኛውም የቼላው ደጋፊዎች እንኳን ደስ አላችሁ። ማርቲኔዝ ወደ ቼላው ሂር ዊ ጎ። ይመቻችሁ። አዳዲስ የወጣቱ ወሳኝ ዜናዎች አሉ። ስለ ቼልሲ ብዙዎቹ ይመለከታል እና ደግሞ ሲቲን ያመለክታል። ኤንዞ ፈርናንዴዝ ያው ዛሬ ከሉተን ጋር ለሚያደርጉት ጨዋታ እንግዲህ ከስኳዶች ተደርጓል። ይህም የተከተለው ደግሞ ፊቸሩን ለማወቅ ሲባል እንደሆነ በግልጽ አድርገው ተናግረዋል ማለት ነው። እና ደግሞ የወደፊት ጉዳዩ ምንድነው፣ ወደ ማንቸስተር ሲቲ ይሄዳል ወይስ ቼልሲ ቤት ይቆያል የሚለውን ነገር እስኪታወቅ ድረስ ወደ ስኳዱ አይመለስም የሚል ነገር ነው በተደጋጋሚ የተናገሩት። ከዛ ውጭ ደግሞ ኒኮላስ ጃክሰን ወደ አስተን ቪላ በ65 ሚሊዮን ፓውንድ ጨርሷል ማለት ነው። ወደ ዋናው ጉዳይ ግን ስመለስ ማለት ነው ሁለቱን ነግሬያችሁ ወደ ኤሚሊያኖ ማርቲኔዝ ነው 7.5 ሚሊዮን ፓውንድ ተከፍሎበት በሂር ዊ ጎ እንግዲህ ወደ ቼልሲ መቀላቀሉ ተረጋግጧል። እና ይህንን ተከትሎ ደግሞ አንድም ያወጡበት ስታት ነበር። ኤሚሊያኖ ማርቲኔዝ በሴቪንግ አቢሊቲው ምንም የሚታማ አይደለም። ጎልስ ፕሪቬንት በማድረግ አይ ብሊቭ ከጆንጂ ዶናሩማ እና ከላመንስ ጀርባ ሶስተኛ ላይ የተቀመጠው ላስት ሲዝንም እሱ ነበር። እና ግን ኤሚሊያኖ ማርቲኔዝ ወጥቶ የሚታይበት ምንድነው ኤረር ያጠፋ ነበር። ያው ቨርብረገን እና አይ ቲንክ ምናልባት ሮበርት ሳንቼስ ናቸው ሊበልጡት የሚችሉት ብዬ ነው የማስበው። እና ቁጥሩ የሚያመላክተው እንግዲህ ነው ኢደር ሊዲንግ ቱ ጎልስ የሚለው ነው ማለት ነው። ፉላም ጨዋታ ካለቀ በኋላ ሲያወጡ ነበረ ትዝ ካላችሁ ማለት ነው። ኤረር በማጥፋት እንግዲህ ጎልኪፐሮች ቨርብረገን እና ሳንቼስ ቅድሚያነት ይወስዳሉ 11-8 ይዘው፣ ከዛ 7 ሙሪቻ አለ። ከዛ በኋላ ግን ኤሚሊያኖ ማርቲኔዝ በ6 ይቀመጣል። እና ላሲዝንም እንግዲህ ሁለተኛ ላይ ነበር የተቀመጠው ማለት ነው። ለብቻ 23 ጀምሮ ማስጀመር አያስፈልግም ካላችሁ ደግሞ ምናልባት ላሲዝን ብትመለከቱ ቨርብረገን ነበር 4 የነበረው አይ ቢሊቭ ሁለተኛ ላይ ኤሚሊያኖ ማርቲኔዝ እና የሆነ ሰው ነበረ ብቻ በ3-3 እና እሱ ነበረበት። እና ትንሽ የጠየቀው እዛ ጋር ነው ኢደር ያጠፋል ከሳንቼስ ጋር አንዴት ለማድረግ ሲሞክሩ ነበር። ግን አይ ዶንት ቲንክ ዳትስ ኬዝ። ኬዙ ምንድነው የኤሚሊያኖ ማርቲኔዝ ልብ ብላችሁ ብትመለከቱት የሴፍ ፐርሰንቴጁ በጣም ከፍ ያለ ነው። ጎልስ ደግሞ ፕሪቬንት ያደርጋል። ቅድም እንደነገርኳችሁ ዶናሩማ እና ላመንስ ብቻ ነው ይበልጡ በዛ ዙሪያ ላይ እና ኢምፕሩቭመንት ይኖረዋል ፎር ሹር። እንደውም እንዲህ ሰው ሊከራከርም ሲሞክር አይቻለሁ። 7.5 ሚሊዮን ፓውንድ የተከፈለበት አይ ቲንክ ለብዙ ዓመታት ሊያገለግል ይችላል። በረኛ ዕድሜ ብዙ ጊዜ ማተር ስለማያደርግ ማለት ነው 3-4 ዓመታት ጽድት ባለ ሁኔታ መንቀሳቀስ ይችላል። እና ደግሞ ቼልሲ ኳስ ለመያዝ የሚፈራ አይነት ቡድንም አይደለም። ጥሩ ሴንተር ባኮች አሉ፣ ከኳስ ጋር ኮምፈርታብል ናቸው። እና ይሄ ኤረሮች የሚመጡት እኮ ያው የሚቀበላቸው ሰው ሲያጣ ነው ብዬ ነው ማምነው። እና መጥፎ ነው አይደለም። አስተን ቪላ ያሉ ሴንተር ባኮች ግን እዚህ ደግሞ ሻል ያለ ቡድን ላይ ነው የሚገኘው እና ይህንን ኤረር ደግሞ መጥፋት ይችላል፣ ንሊፋይ መደረግ ይችላል ብዬ ነው ማምነው። የእናንተን ሀሳብ እንግዲህ ኮመንት ማስቀመጥ እንዳይረሳ። ትራንስፈር ጉዳዮች እንዳይመጣችሁ ላስቱ መጫ እንዳይረሳ። ሀሳቦች ኮመንት ያስቀምጣችሁ። ኮፒ ሊንክ ይደረግ። ቀጥታ እስከንገናኝ ድረስ ይመቻችሁ።